በአማራ ክልል የሚካሄደው የሉና ተጋድሎ ነው ሁሉ ጊዜም የምናነሳው የአማራ ፋኖ ብሔራዊ ንቅናቄ በተለይም በጎንደር ያደረገ ያለው ትንቅንቅ በበርካታ ድሎች ታጅቦ እንደ ቀጠለም ይገኛል እንደው ጠቅላላ አርገ ኢትዮጵያ ምን ላይ ነው ያለችው እነዚህ ነገሮች እነዚህ ክስተቶች ሌሎችም አሉ እንደው ምን ላይ ነን ማለት እንችላለን ሀገር እየፈረሰ ነው ሀገር እየዳነ ነው ወይስ ምን ላይ ነው ያለነው ኢንጂነር ይልቃል መሳይ ካንተ ጋር በተደጋጋሚ ተነጋግረናል ምንም አዲስ የሚሆንበት ለህዝቡ ነገር ያለ አይመስለኝም ሁሉም ነገር በፊት በነበረው ሁኔታ እየሄደ ነው በአጠቃላይ ኢትዮጵያ መንግስት የለም ነው የምንለው ያለንበት የምንገኝበት ደረጃ አንድ መንግስት እየፈረሰ በመትኩ ደግሞ ሌላ ነገር ለመገንባት የሚደረግ ሂደት አለ በዛ ሂደት ውስጥ እንግዲህ መንግስት ከሌለ በአንድ መልኩ ስልጣን ላይ ያለው መንግስት በባህሪው በህብረተሰብ መካከል ባለው ስንጥቅ ውስጥ ኖራለው ብሎ አንድን ማህበረሰብ ካንዱ ጋር ማጣላት በሃይማኖት በአካባቢያዊነት በብሔረሰብ የማይገባበት ነገር የለምና በዛ ሂደት ውስጥ የሚያደርገው ነገር እንግዲህ ቅድም እንደገለጽከው አሪሲ ውስጥ የተደረገው በሃይማኖታቸው የኦርቶዶክስ ተዋህዶ እምነት ተከታይ የሆኑ ሰዎችን በምን ያህል ሁኔታ አሰቃቂ በሆነ ሁኔታ እየታረዱ ነው ይሄ አንድ ቀን ሁለት ቀን የሚባል አይደለም በተከታታይ በአሰቃቂ ሁኔታ እየሆነ ነው የሚደንቀው ነገር ደግሞ መሳይ ይሄ ሁሉ ነገር ሲሆን እንግዲህ በየትኛውም አካል ይደረግ በቃ ዝም ብሎ የተደራጀ ጥላቻ አክራሪ የኦርቶዶክስ ጥላቻ ያለበት ይሁን በመንግስት የተደረገው ይሁን በማንም ይደረግ ይሁን መጀመሪያ መንግስት የሚባለው አብይ የሚባለው እየተብለጨለጨ የሚታየው ይሄንን ስራ ሊሰራ ነው ይሄንን ስራ ካልሰራ መንግስት ምን ያደርግልናል ነው ወይስ አለ ወይ አብይ መንግስት ነኝ ማለት ይችላል ይሄንን ያደረገ አንድ ሰው በእምነቱ ምክንያት የሚታረድ ከሆነና ሞኖፖሊ ኦፍ ቫዮለንስ የመንግስት ነው ተብሎ መንግስት ተብሎ የተመሰረተበትን የመጀመሪያውን ስራ ካልሰራ አብይ መንግስት ነኝ እንዴት ነው ሊል ይችላል ስለዚህ አለ እንዴት ሊባል ይችላል ለፊት የሚታገሉትንና አቋም ወስደው የሚያደርጉትን አይደለም ነዋሪዎችን ያም ይሁን አያደርግም ያጠፉትን ሰዎች ለፍርድ አቀርባለሁ ወይም እርምጃ ወስዳለሁ ወይም በሆነው ነገር ይቅርታ አድርጉልኝ በተፈጠረው ነገር በሌላ ሀገር ቢሆን እኮ ከስልጣን ይወርዳል አንድ መንግስት በሚያስተዳድረው ሀገር ውስጥ በዚህ ደረጃ ሰዎች በማንነታቸው ከታረዱ መንግስትነት ተግባሬን አልፈጸምኩም ብሎ ከስልጣን የሚወርድበት ሁኔታ ነው ይሄ ነገር በሌላ ሀገር ቢሆን ነው ማለት ነው አብይ ግን እንደው ምክንያቱም ህዝብ ማለት የሱ መጫወቻ ዕቃ ስለሆነ የኔን ስም አጠፋችሁብኝ ብሎ ይናደድ እንደሆነ እንጂ በመሞታችሁ እናንተ በመሞታችሁና ወሬ በመሆኑ ነው የሚናደደው አብይ ለምን የሱ ንግስናና የሱ ክብር ወሬ በመሆኑ እሱ ስለሚረብሽ ስለዚህ አሁን ኢትዮጵያ ውስጥ መንግስት አለና ድሮ በመናውቀው የመንግስት አሰራር የመንግስት ስልጣን የሚመነጨው ከህዝብ መሆኑ የህዝብን መብት እስካላከበረ ድረስ ደግሞ ያ ኮንትራት በጊዜውም ሆነ ባለጊዜው የሚወርድ መሆኑን የሚያሳየው የመንግስት አስተራር አሁን ኢትዮጵያ ውስጥ የለም መሳይ ቶታሊ የለም እና እነዚህ አሁን አንተ ያልካቸው ማሳያዎች ሁሉ አጠቃላይ የሆኑት ነገሮች የመንግስት አለመኖርንና ለዛ ደግሞ ቶሎ ብሎ መንግስትን የመተካትን ኃላፊነት የመስራት ስራን ሴንስ ኦፍ አርጀንሲው በጊዜ ለኝም መንፈስ መሰራት እንዳለበት በግልጽ ያሳያል የሚል ነው አጠቃላይ ግምገማያ በዛ ደረጃ እንጂ በተናጠል የኑሮ ውድነቱንም ብታየው አጠቃላይ አሁን አንተ የገላለጽካቸው ከጎረቤት ጋር ሊፈነዳ ያለውን ጦርነትን ብትየው አገር ውስጥ ያሉትም ለህሉና የሚታገሉት ኃይሎች ያስመዘግቡ ያሉትን ኃይልና እንዲሁም በጋራ ለመስራት እየፈጠሩት ያለውን ነገርም ብታየው በኑሮ ውድነቱ ደረጃ ያለውን ብታየው እንዳልኩ ደግሞ የተደራጀ ሌብነትና ወንብድና በመንግስት መዋቅር ውስጥ ይፋ መሆኑን ሁሉ እንዲሁም ደግሞ ስልጣን ላይ ያሉት ሰዎች ያዶአን ባላስ መልክቶ የሚያወሩትን ነገር ስታይ መንግስት እንደሌለ በግልጽ የሚያሳይበት ደረጃ ላይ ደርሰናል የሚል ካልሆነ በስተቀር ሌላ ምንም እንደተለየ ምንናገረውና እንዴት እንደዚህ ሆነብን ብለን የምንለው ነገር አይደለም መሰለኝ የምናቀው ነገር ነው ለዚህም ነው እያንዳንዱ ሰው በየጊዜው እየሞተ ወጣቶቹ ብዙ የራሳቸው የግል ኃላፊነትም ሆነ የቤተሰብ ኃላፊነት እያላቸው አድገው ያላበቁ ልጆች እየሞቱ ያሉት ይሄንን ነገር መለወጥ ለነገ የማይባል ስራና ትልቅ ኃላፊነት የሚጠይቅ ትልቅ መስዋዕትነት የሚጠይቅ በአንጻሩ ደግሞ የሚያኮራ ተግባር ነው ብለው ወጣቶች እየተቀጩ ያሉትና ህይወታቸውን እየሰጡ ያሉትም ይሄንን ነገር መለወጥ ለነገ የማይባል ነገር ስለሆነ ጊዜ በኋላ ባደረ ቁጥር እንደምታየው ዜጎች በጅምላ በማንነታቸውና በሃይማኖታቸው የሚታረዱባት ሀገር ስለሆነች ይሄንን ቶሎ መልክ ማስያዝ
ተቀዳሚ ስራ ሆኖ ብቻ መሰራት ያለበት ይመስለኛል እንጂ በመንግስት ደረጃ ከጎረቤቶቹ መጣላቱ በሱ ላይ ያለው ነገር ሁሉ ያመጸ ዙሪያውን ጎረቤት እንዳነቀው መሄጃ እንደጠበበው ለማነሳሳት ብሎ የሚጠቀምበት ነገር ሁሉ ፕሮፓጋንዳው ሳይነሳ የሞተ እንዳለ በይፋ የምናውቀውና ለእናንተም ደጋግመን የተነጋገርንበት ስለሆነ እንደው የአብይን ባህሪና ያደረገ ያለው ነገር ብዙ ለመናገር አፒታይት የሚሰጥ አይደለም መሳይ። እንግዲህ ኢንጂነር ቃል ሰሞኑን አብይ አህመድ በትግርኛ ቋንቋ ቃለ መጠይቅ ሰጥቷል። በዋናነት ያነጣጠረው ኤርትራና ህወሓት ሰዎች ላይ ነው። እንግዲህ የትግራይን ህዝብ አንጀት ለመብላት ይመስላል። እኛ ምንም አላረግናችሁም። ምናልባት ቃለ መጠይቁን ካልተከታተልኩም አንዳንድ ዋና ዋና ሐሳቦችን አነሳለሁ። በዋናነት የተፈለገው በትግራይና በህወሓቶችና በኤርትራ ሰዎች መሃል ተፈጠረ የተባለ ግንኙነት አለ፣ ጽምዶ የሚባል ያንን አፈርሳለሁ ብሎ ብዙ ነገሮችን ሞክሯል። አሁን ደግሞ እስቲ በቋንቋቸው በሚገባቸው በሚሰሙት በቀላሉ ማስረዳት ከቻልኩ ብሎ ይመስላል። እንግዲህ ምናልባት የሱን ስነ ልቦና ብዙም እንደው የተወሳሰበ አይደለም፣ በጣም ቀላል የሆነ ማንም ተራ ሰው ሊያስብ የሚችለው ነገር እያሰበ ነው እንግዲህ ውሳኔዎችን ፖሊሲዎችን ወደ ተግባር የሚቀይረው። ለማንኛውም በዚህ መልኩ የትግራይን ህዝብ ልብ አገኛለሁ ያለም ይመስላልና አንዳንድ ነገሮችን ለማስረዳት የሄደበት ርቀት የሚያደክም ነው። የኢትዮጵያ ህዝብ በቅርበት የሚያውቀው የትግራይ ህዝብ ደግሞ እሳቱን አይቶ በደንብ የተረዳውን ክስተት አብይ አህመድ የሆነው በዚህ ምክንያት ነው በሚል ለማስረዳት ሲደክም ነው በቃለ መጠይቁ ያየ ነው። እንግዲህ ቃለ መጠይቁ በዋናነት የህወሓትን ሰዎች ማንኳሰስ፣ የህወሓትን ሰዎች ኋላ ቀር ናቸው፣ ደንቆሮች ናቸው፣ አንድ ቦታ ተቸንክረው የቀሩ ናቸው፣ ባለፈው ያ ሁሉ ጥፋት የተፈጸመው በእነሱ ምክንያት ነው፣ አሁንም ተመልሰው ያንን ጥፋት በትግራይ ህዝብ ላይ ለመፈጸም እየሰሩ ናቸው፣ ስለዚህ አትስሟቸው ነው በግንባር ቀደምትነት የአብይ አህመድ የቃለ መጠይቁ መሪ ወይም ደግሞ ጭብጥ መልእክት። ሌላው የሻዕቢያን መንግስት ጥፋተኛ ማድረግ፣ ገለዋል፣ ዘርፈዋል፣ አቃጥለዋል፣ ብዙ ጉዳት አምጥተዋል በትግራይ ህዝብ ላይ የሚል ነገር ነው ያነሳው። ከዛም ተሻግሮ ኤርትራን ለማሳነስ የኤርትራ ህዝብ ሀገሩ መቀመጥ አልቻለም፣ በየቦታው ነው የተሰደደው ወደ ኢትዮጵያ ወደ ባህር ባገኘው አጋጣሚ እየተሰደደ ሀገሩ ባዶ ሆኗል፣ አንድ ዩኒቨርሲቲ ማይባልም ነው ያላቸው የሚል የኤርትራን አጠቃላይ ሁኔታ የማሳነስና የማኮሰስ ነገር ነው ሲናገር የነበረው። እንደው በአጠቃላይ ከቃለ መጠይቁ አነሳስ ጀምሮ የተጠቀመበት ቋንቋ በፈለገው ቋንቋ ማስተላለፍ ይቻላል። ግን ለምን አሁን ላይ እንደምንሰማው ከሆነ የትግራይ ኃይሎች የአብይ አህመድ ወታደሮች ትግራይ እንዳይገቡ ከልክለዋል። እውነት ለመናገር አስገራሚ ነው። የፌደራል መንግስት ሆኖ ትግራይ ከኢትዮጵያ አካል ሆና አብይ ግን ትግራይ ላይ ሰራዊቱን ማስገባት እንደማይችል ነው እየተረዳን እየመጣ ነው። እንዴት ታየዋለህ ኢንጂነር ይልቃል? መሳይ እንግዲህ እንደምታውቀው አሁን እኛ የምንናገረው ስለ ራሳችን ሀገርና ስለ ጦርነትን ይዞ አዝሎ የሚመጣ ሁኔታ ነው የምንናገረውና ያ ስለሆነ ብዙ በደስታ የምንናገረውና እንደው አቃለን የሰውየው መጥፎ ባህሪ ብቻ ያወቅነው ቢሆን የመጣነውን ሰውዬ ባህሪ በማቃለልና ባህሪውን በመግለጽ ብቻ የሚሆን አይደለም። ያ ይዞት የሚመጣው ጦስና አሁንም በአገር ላይ ያደረገ ያለው ከባድ ስለሆነ ከዛም በኋላ ጦርነት የሚባለው ነገር በራሱ በባህሪው የሚያስከትለው ጦስና ጣጣ እስካሁን እየደረሰብን ያለው ነገር ወደፊትም ሊደርስ ያለው በጣም ከባድ በመሆኑ በዛ ደረጃ ያሳዝነኛል። በሌላው ወገን ግን መሳይ አሁን ይሄ ሰውዬ ልክ እንደ ምንድነው ተዋናያን ነው እኮ የሚሆነው። አንድ ቀን የሆነ ነገር ብሎ በሆነ ጊዜ ፋኖን ጀግና የትም የሚሄድ መንግስት ፈለገውም አልፈለገውም ለሀገር ሁሉናና ለነጻነቱ ይዋጋል እድሜ ልኩን ብሎ ፋኖን ሰማይ አድርጎ ያወራል። ሌላ ቀን ደግሞ ያልመሰለው ጊዜ መሃይሞች ደንቆሮች ብሎ ያወራል። የኤርትራን መንግስትን በተመለከተ በእውነትና በፍቅር ከያዟችሁ ሁሉ ነገራችሁን ትሰጣላችሁ፣ በሌላ ወገን ደግሞ በልህና በማይሆን ነገር ካልሆነ እድሜ ልክ ትታገላላችሁ እንጂ ማትንበረከኩ ብሎ የኤርትራን ህዝብ ከሰማያት አድርሶ ይናገራል። ከዛም ያለፈ እንደው ፕሬዝዳንት ኢሳያስም በልዩ ሁኔታ አድንቆ ለኢትዮጵያ ያላቸው ፍቅር ብሎ በእጅጉ በሚደንቅ ሁኔታ ይናገራል። የህወሓትንም ሰዎች ቢሆን ሌላውን ተቃዋሚ ያንቋሸሸ ለዲሞክራሲና
ለተቋማዊ አሰራር ቅን አመለካከት ስላላቸው ነው መሳሪያውም ጦሩን በእጃቸው ያለ ስልጣን አስረክበው ይሄዱት በዚህ ለናከብራቸው ይገባል ብሎ እኔ ራሴን በተገኘውበት ስብሰባ ውስጥ ሲናገር ሰምቻለሁ ሂልተን ሆቴል ውስጥ እንግዲህ ይሄ ሰውዬ በፈለገው ጊዜ የፈለገውን ነገር የሚጫወት አንድ ሰው የሀገር መሪ ሳይሆን ቲያትረኛ ነው እኔ የማውቀው ማለት ነው አንድ ህዋት ሌላ አይደለም የኤርትራ መንግስትም ሆነ መሪዎችም ሆነ አጠቃላይ ኤርትራ የሚባለው ሀገር ዛሬ የተፈጠረ አይደለም አብይም ዛሬ የተፈጠረ አይደለም ኢትዮጵያም ዛሬ የተፈጠረች ሀገር አይደለም እንደውም ካንድ ወርና ከሁለት ወር በፊት ያለው ሁኔታና አሁን ያለው ነገር በምንም አይነት የተቀየረ ነገር የለም የተቀየረ ነገር ቢኖር አብይ የማይችል ሰው ስለሆነ ቀን በሄደ ቁጥር እየሟሟና አለበት ወንበር ላይ እየሰመጠ ስለሄደ ባህሪው በየቀኑ እየተለዋወጠ መምጣቱን ነው እና የኤርትራ ዩኒቨርሲቲ አለመኖርና የኔሽን ቢልዲንግ ችግር አለበት የለበት የሚለው ዛሬ የተፈጠረ ነገር አይደለም ከአብይ ጋር ሲፈጠር ጀምሮ ኤርትራ ከኢትዮጵያ ከተለየ ጀምሮ 30 ምናምን ዓመት የቆየ ሀገር ነው ስለዚህ ዛሬ ከአብይ ጋር ሲጣላ የተለየ ነገር ሆኖ የሚመጣ ወይም ደግሞ በተለየ ሁኔታ የሚበየን ወይም ደግሞ ለሚመጣው ነገር ሁኔታ ለኤርትራ መንግስት ችግር ሊሆን የሚችል ነገር በፍጹም የለም እና እሱ ያልገባው ነገር የሀገር ህልውናና ናሽናሊዝም ችግር ውስጥ ሲገባና የኢኮኖሚ ጦርነት ሲሆን ኢኮኖሚና ናሽናሊዝም ሲዋጋ ናሽናሊዝም ሁሉ ጊዜ ያሸነፈ እንደሚሄድ ሀገራዊ ብሔርተኝነት መጽሐፍ አንብቦ አያውቅም እና ያን ስለማያውቅ ነው እኔ ሌላ ልለው አልችልም ስለዚህ ይሄንን ብዙ ሀያላን ሀገሮች በየቦታው እየገቡ ደጋግመን እስከሚሰለች ድረስ እንደምናቀው አንተም እንደምታቀው ኢራቅ ውስጥ አሜሪካ ገብቶ አፍጋኒስታን ውስጥ የተለያየ ራሺያ ገብተዋል እንግሊዝ ገብተዋል አሜሪካ ገብተዋል ሁሉም ምንድነው ዘግሬቭያርድ ኦፍ ኢምፓየርስ ነው የሚባለው አፍጋኒስታን ማለት ደሃ ሀገርና ተራራ ያለበት ምንም ነገር የሌለበት ሀገር ነው ግን ሁሉ ጊዜም የደፈሩትና ኃይሎች ሁሉ ያሸነፈ የሚወጣ መንግስት ነው ያ ማለት እንግዲህ ናሽናሊዝም አንድ ሀገር በቃይ ካለ እኛም ቢሆን በ1936 የቦምብ እየወረደብን የመርዝ ጋዝ እየወረደብን ከ5 አመት በኋላ ለአስጨራሽ ጦርነት ጣሊያንን ያሸነፈ በጦር መሳሪያና በኃይል ብቻ እኛ ትልቅ ስለሆነ አይደለም ከጣሊያን ጋር በነበረን ጦርነት ለነሱ በአውሮፕላንና በጋዝ መርፍ በመካናይዜሽን ነበር የሚዋጉት አይደል እኛ በቁመ ጠበቀን እና ሙልጫ ለደሃነን በዛን ጊዜ በነበረው ሁኔታ በዛ ጊዜ ውስጥ ያሸነፈ ምን ስለሆነ ነው ካልከኝ የሀገራዊ ብሔርተኝነት ሳለና አንደፈርም ባይነት እውነት ከኛ ጋር ነው የሚል እምነት ስላለን አሁንም ቢሆን ይሄንንም የኢትዮጵያንም ኢኮኖሚ ቢሆን አብይ የፈጠረው አይደለም አብይ ይበላው ያለ ያመሰው ያለ እየገደለው ያለ እንጂ አሁን ለተቀመጠበት ወንበር ላይ ያበቁትም ሆነ ይሄንን ኢኮኖሚ ያፈሩት ህዋቶች ናቸው እሱ አይደለም ከሆነ ኢህአዴግ ነው ግን ኢህአዴግ በራሱ ጊዜ ለውጥ ማድረግ አልችል ብሎ ሶሻል ዴቨሎፕመንት እና ፖለቲካል ዴቨሎፕመንት ያለውን ነገር አድርጎ ያለው አዳዲስ ኃይሎች በተፈጠሩ ጊዜና ያለው ሶሻል ሲስተም አልሰራ ሲልና ፖለቲካል ኢንስቲትዩሽንስ በነበረው ሁኔታ መልስ የማይሰጡ መሆኑን ሪፎርም ማድረግ ሲገባው በራሱ ጊዜ ደርቆ በመቅረቱ ሲሞት አብይን የወለደ ሁኔታ ነው የተፈጠረው እና የዛ በስባሽ ፖለቲካል ዲኬይ ውጤት እንጂ አብይ በራሱ ስትራቴጂ ነድፎ እንደምታየው የውጭ ግንኙነትን ያሻሻለበት የሀገር ኢኮኖሚን ያሻሻለበት ሰላምና መረጋጋትን ያመጣበት የሀገርን ደህንነት ያስተካከለበት በህብረተሰብ መካከል ያለን መስተጋብር ያስተካከለበት ምንም አይነት ፖሊሲ ኑሮት ሳይሆን የዛ የፖለቲካል ዲኬይ ውጤት ሆኖ በአንጻሩ ግን ያንንም ደግሞ በተለይ የግል ባህሪው በጣም ግልብና ያልተረጋጋ ሰው በመሆኑ ያንን የባሰ ሀገርን ሊያጠፋ የደረሰበት ሁኔታ ነው ያለውና በዛ ደረጃ ስታየው አሁን በዚህ ተሞኝቶ ከኤርትራም ህዝብ ፈርቶ አብይን የተለየ አቋም ይዝበት አይደለም እንደውም ባለም አቀፍ ግንኙነቱና ባለው ሁኔታ ከአብይ የተሻለ ብዙ ኃይሎችን ከጎኑ እንዳሰለፈ የታወቀ ነገር ነው ህዋትም ቢሆን ያኔ ወራጅ ኃይል በመሆኑና በነበረው የጦርነት ናሬቲቭ ውስጥ ሲሸነፍ በስተቀር የአብይ ልዩ ተዋጊነት እንዳልሆነ ሁሉን ነገር ያዛችሁትን ይዛችሁ ውጡ ጦርነቱን ህዝባዊ ያደርጉልኝ ብሎ ለምኖ በኢትዮጵያ ህዝብ ላይ በቆመረው ቁማር እንዳገኘ የታወቀ ነገር ነው እና እነዛ ሁሉ ኃይሎች ግን አሁን በአጠቃላይ የአብይ መጥፎነትና ምንነት ታውቆ በኤርትራ በኩልም በትግራይ በኩልም በአማራ በኩልም በኦሮሚያም ያለው ኃይል ሁሉ ወደፊት ያያየና መጪውን የኢትዮጵያ ሁኔታ በጋራ ለመበየን የጋራ መግባባት የተደረገበትና ባልተለመደ ሁኔታ በታሪክ ታይቶ በማይታወቅ ሁኔታ
በጋራ እየተመሙ ያሉበት ሁኔታ ነው ያለውና የአብይ መግለጫ በአጠቃላይ በፍርሃት ውስጥ ተውጦ ያደረገው ነገር መሆኑን በግልጽ ያሳያል። ለመሳይ ምናልባት ይልቃል የጦርነት መንደርደሪያ ብለውም የወሰዱ ወገኖች አሉ። ወደ ትግራይ የሚያደርገውን ምናልባት እያሰበ እየተዘጋጀ ያለውን ጦርነት ምክንያታዊ አድርጎ ይሄው እነሱ እንዲህ ስላደረጉ ነው ምክንያት ሰበብ የመፈለግ እንደሆነም አድርገውና ምናልባት ከዚህ ቃል መጠይቅ በኋላ አንዳንድ ምልክቶችንም እያየን ነው ትግራይ ላይ ጦርነት ለመክፈት አብይ አህመድ ተዘጋጅቷል የሚለውን የማጠናከሪያ ምንድነው መልእክትም አድርገው የወሰዱ ወገኖች አሉ። እውነት ለመናገር ቃል መጠይቁን በትርጉም ካየነው በኋላ አዲስ ነገር በእርግጥም የለም። የሚያሳዝነው ግን ያኔ ሁሉ መከራ ያመጣ ሰውዬ ዛሬ አዳኝና መፍትሄ በእጁ ያለ አድርጎ በዚህ ደረጃ የትግራይን ህዝብ ግንዛቤ የሚፈታተንና ንቀትም ያለበት ጭምር አርጎ መምጣቱ እንጂ የተለየ መፍትሄ ከአብይ አህመድ ይመጣል ተብሎ አይደለም። እውነት ግን ጦርነት ሊገባ ይችላል። ይሄንንም ቃል መጠይቅ ወደዛ መንደርደሪያ አድርገን ልንወስደው እንችላለን። እሱማ በደንብ የሚታይ ነው እኮ መሳይ፣ ምንም ወዲያና ወዲህ የሚያሰኝ አይደለም። ፈርቷል ያለ ጥርጥር። ምክንያቱም እሱ የለመደው በትግራይና በአማራ መካከል ያለው ገደል ስንጥቁ ሁልጊዜ እየሰፋ የተጋጩ እንዲኖሩለት እንዲሁም ደግሞ በትግራይና በኤርትራ መካከል ያለውንም መጫወቻ አድርጎ ያለውን ቁስል እያሻሸ ለሱ መኖሪያ ለማድረግ የኦሮሞንም ህዝብ አንዴ የሰሜን ኃይል መጣል እያለ ሊያስፈራራ፣ ሌላ ጊዜ ደግሞ እኔ ከሌለው ይሄንን ስልጣን ታጣላችሁ እያለ ያደናገረ በዛ ውስጥ ሊኖርበት የፈለጋቸው የመኖሪያ ስንጥቆች ሁሉ እየተደፈኑ ስለሆነ በዛ ውስጥ ተጨንቋል። ግን ያንን ለማስፈራራትም ሆነ በውጤት በጠመንጃ ለውጠዋለሁ ለማለት የያዘው ሪቶሪክ በግልጽ የሚያሳይ ነው። አሁን እኮ ኤርትራን ለመውረር የሚያደርገውን ነገር ሁሉ በአደባባይ አንዳንድ ሰዎች እንደሚነግሩኝ እኔ የነሱ ሚዲያ ልከታተለው በአድዋ በዓል የሚደረገው ከበሮ ድለቃ ልክ መጨረሻ አካባቢ በደርግ ዘመን የነበሩት ፕሬዝዳንት የኢትዮጵያ መሪ መንግስቱ ኃይለማርያም ሲናገሩት የነበረውን ነገር አይነት ንግግር ነው። ልክ ተማሪዎችን መጨረሻ አካባቢ ዩኒቨርሲቲ ተማሪዎችን ለማዝመት ሲናገሩት የነበረውን አይነት ንግግር ነው አሉ ባለስልጣኖቹ በየቦታው የሚናገሩትና እንግዲህ ያ ዘመን ሌላ ነው፣ አሁን ያለው ሁኔታ ሌላ ነው። ከሁለት ዓመት በፊት የነበረው የኃይል አሰላለፍ የሚታወቅ ነውና በዛ የሚያነሳሳው ህዝብም ሆነ የህዝብ ግንኙነት ስራ የለም። ግን ጦርነት ለማድረግ እንደፈለገ ሞቢላይዜሽኑም አለ። መሳሪያ ለመግዛት የሚያደርገው ነገር ሁሉ በይፋ ያም እንደ ኃይል ማሳያ እንደ ሾው ፎርስ እንዲቆጠርለት በይፋ የጦር ስምምነት እያደረገ ሁሉ አዘርባይጃን ያለው ሁሉ ነገር ያደረገው አትችሉኝ መጣውላችሁ ነው ለማለት ነው። ያም አልበቃ ካለው በሚያውቁት ቋንቋ በሚል አንተ ቅድም እንዳልከው ኦሮሚያም ሄዶ ተናግሯል። ለትግራይና ለኤርትራ ህዝብ ደግሞ በትግርኛ ልናገር በሚል እንግዲህ ትንሽ ጦርነቱን ሳደርግ ያንን ተከትሎ የሚመጣ የድጋፍ መሰረት ምናልባት ባገይ በሚል ነው። ግን ጦርነቱ በዚህም ተባለ በዛ በዚህ ደረጃ ያለ ነገር ዝም ብሎ እንደዚሁ ተደርበብ እንዳለ ለረጅም ጊዜ መቆየት አይችልም። ያለው ነባራዊ ሁኔታ አንድ አይነት ነገርን ይላል። አንድ አብይ ልብ ገዝቶ የኢትዮጵያን ችግሮች ከኢትዮጵያ የፖለቲካ ኃይሎች ጋር ከሁሉም የህብረተሰብ ጋር ውይይት አድርጎ መፍትሄ መፈለግ ነው አይደለም። ይሄ ደግሞ በምንም አይነት በአብይ ባህሪ 8 ዓመት ሙሉ እንዳየነው ያሉትን የሀገሪቷን ችግሮች ህዝብን ለመሰንጠቅና ለማጣላት የበለጠ ይጠቀምበታል እንጂ አንዱንም ችግር እስካሁን ድረስ ካየናቸው የተለያየ ኮሚቴ አቋቁሟል፣ የተለያየ ነገር አውርቷል፣ ስለተለያዩ ችግሮች ቁስል እያሻሸ ስለሁሉም ነገር አውርቷል። ስለ ኢትዮጵያና ኤርትራ ስላለው ድንበር፣ በተለያዩ አካባቢዎች ስለሚኖረው የህብረተሰብ ክፍል፣ በትግራይና በአማራ መካከል ባሉት መሬቶች በእነዚህ ሁሉ ነገሮች ያሉ ጥያቄዎችን ራሱ ሊጠቀምባቸው ከመፈለግ በስተቀር አንዱንም ነገር ሳይፈታ 8 ዓመት ኖሯልና ችግሮች እስካሉ ድረስ ደግሞ እነዚህን ችግሮች እንደማይፈታ 8 ዓመት ታይቷል። እነዚህ ችግሮች ደግሞ እያሉ ዝም ብሎ በሰላም መኖር እንደማይቻል የትግራይ ህዝብ እንደምታውቀው በረሃብ እየተሰቃየ ልክ በጡጦ እንደሚረጭ በስሪንጅ ነገር እያደረገ እየሸመቀቀ ለመግደል የሚያደርገው ነገር እስከ ዛሬ ድረስ ዜና ሲሰማ ደሞዝ መክፈል ሁሉ የማይቻልበት ደረጃ ላይ ደርሷል የሚል ነገር ነው የሰማሁትና በአማራና በኦሮሚያ ላይ በይፋ ጦርነት አውጇል። ከጎረቤቶቻችን ጋር ሁሉ አጠቃላይ
እንግዲህ ካልወረርኳችሁ እያለ ከኤርትራ ጋር ሁሉ ጧት ማታ የሚያደርገው ነገር ታያለና ይሄ ነገር ሁለት ምርጫ ነው ያለው አንድ በተለየ ምክንያት በጦርነት ጨርሰዋለሁ ብሎ እሱም አደረገው ሆነ በሌላው ተነሳ መደረጉ አይቀርም ሁለተኛው ነገር ደግሞ እና ቀናው መንገድ ካለ አብይ ልብ ገዝቶ መፍትሄ ይፈልጋል የሚለው ይሄ ደግሞ እንግዲህ አብይ ዛሬ ሌላ ሰው ሆነ ካላል በስተቀር በሰላማዊ መንገድ ችግሮችን አድሬስ አድርጎ ከልብ ተቀብሎ ያንን ነገር ማድረግ ተጠያቂነትም አለ በዚያ ውስጥ በባህሪውም ለዛ አይነት ነገር ዝግጁ የሆነ ሰውና እውነትን የሚጋፈጥ ሰው አይደለም መፍትሄ ማግኘት የሚቻል ስላይደለ በእኔ እምነት ቅድም እንዳልኩ ስለ ሀገራችን ስለምንዋራ ጦርነት የሚያስከትለው ጉዳት በሂደቱ ማንም ያሸንፍ ማን የሚመጣው ጠባሳና የሚሞተው ህዝብ የራሳችን ሰው ነው በግራ በቀኝ የሚያመጣው ጠባሳ ደግሞ ሁልጊዜ ተሸክመን የምንኖረው ነገር ስለሆነ በደስታ የምንናገረው ነገር አይደለም እንጂ እውነታውን ስንጋፈጥ ግን ጦርነቱ የማይቀር ነገር መሆኑ የታወቀ ነው መሳይ ጀነራል ቃል እንግዲህ በቃለ መጠይቁ ላይ ያነሳቸው አንድ ሁለት ነገሮች ምናልባት በተለይም ከህግ በላይነት ጋር በተያያዘ የህግ በላይነትን ስለማይቀበሉ ነው ህዋቶች የሚል ነገር ያነሳበት አሁን ችግሩን ለመፍታት የሽግግር ፍትህ ገለልተኛ በሆነ የሽግግር ፍትህ አማካኝነት ነገሮች እንዲፈቱ እናደርገውን ጥረት ሁሉ ህዋቶች እንደማይቀበሉ ለህገ መንግስቱ እንደማይገዙ ለምርጫ ቦርድ ውሳኔዎች እንደማይገዙ ይሄን ሁሉ ይጠቅሳል በሌላም የሆነ ጅላቸው ደግሞ የሌላ ሀገር ጣልቃ ገብነትን ጎትተው ያመጡ ናቸው ይሄ ከፍተኛ ወንጀል ነው ሌላ ሀገር በእኛ ጉዳይ ላይ እንዲወስን የሚያደርግ በሩን ከፍተውታል የሚልም ያው ሌላ የለም እንግዲህ ኤርትራ ናት ኤርትራ ደግሞ እንግዲህ ወደ ኋላ መለስ ብሎ የሱንም ውሳኔና የሱንም ድርጊት መፈተሽ የሚገባ ነው ነገር ግን ምንም እንዳልተፈጠረ በሁሉም ወንጀሎች ዋና ተጠያቂ እሱ መሆኑ የኢትዮጵያ ህዝብ እየተረዳ ባለበት በዚህ ወቅት ላይ እሱ ግን ህዋቶችን ተጠያቂ ያደረገበትን ነው ቃለ መጠይቅ ነው የሰጠው እንደው በቃለ መጠይቁ ያነሳውን አንድ ነገር ምናልባት ከመፍትሄም አንፃር አንተ እየጠቀስከዋልና እሱን ላንሳው በኢትዮጵያ የሚስተዋሉ አንዳንድ ግጭቶች ምንጫቸው መፍትሄ ያጣ ስርዓት የወለዳቸው መሆናቸውንና እነዚህ ችግሮች በውይይት መፍታት እንደሚገባ ጠቅሷል ይላል እንግዲህ የመንግስት ቴሌቪዥን የዜና አድርጎ ያወጣውን ነው የምንመለከተው የሰሜኑ ጦርነትም ቢሆን የራሱ ልዩ ባህሪ ቢኖርም ከሀገራዊ መዋቅሩ የተለየ ችግር ተደርጎ ሊወሰድ አይገባም ሀገሪቱ የሚታዩ ግጭቶች በምርጫ በፍርድ ቤት ወይም በወታደራዊ መንገድ ብቻ ዘላቂ መፍትሄ ያገኛሉ ተብሎም አይታመንም ነው እንግዲህ ይሄ እምነቱ ወደ ብሔራዊ ውይይት ወደ ምክክር ካልመጣም በስተቀር በማንኛውም በኃይልም ሆነ በሌላ መንገድ መፍታት አንችልም ነው ለዚህ ማን ነው ማነቆ የሆነው ይሄ ነገር እንዳይመጣ ኢትዮጵያውያን የምርም ተነጋግረው ካንጀታቸው አውርተውና ተመካክረው ለውጥ እንዳያመጡ እንቅፋት የሆነ ማን ሆነና ነው ዛሬ ኢትዮጵያ ችግር የሚፈታው በዚህ መልኩ ነው የሚል ምናልባት እንዲህ አይነት አቋም ይዤ መጥቻለሁ የሚል ነገር አንስቷል ይሄንንስ እንዴት ታዋለ እውነት አብይ አህመድ የፈጠራቸው ችግሮች አይደሉም የኢትዮጵያ ዋና በዚህ ወቅት ላይ የተከመሩ ተደራርበው የመጡ በአለፉት ዘመናት የነበሩትና አሁንም ድረስ የተሻገሩ ችግሮች ይኖራሉ ነገር ግን አዳዲስና ኢትዮጵያን የሎና አደጋ ውስጥ የከተቱ ችግሮች በዚህ ሰውዬ የመጡ አይደለም ወይ ምን ማለቱ ነው 100% እንግዲህ ይሄን እንዳልኩ ነው አንድ ሰው እኔ ኢትዮጵያ ውስጥ ስጋትም ያለብኝ በየምራፉ የሚያስብና የሚነወልል ሰው ድራማ አንድ ምራፍ ላይ ሰው ሰካራሙ ነው ይጫወታል ሌላ ጊዜ ላይ ንጉሱ ነው ይጫወታል ሌላ ጊዜ ላይ ወጣት ይሆናል ሌላኛው ላይ ደግሞ አንድ 80 ዓመት አዛውንት ነው ይጫወታል ያ ቲያትር ነው የማውቀው እንጂ በምድር ላይ ከሆነ አብይ የሚባል ሰው 30 ሰው በአንድ ቀን ሲገደል መግለጫ የማይሰጥና ስለሞቱ ሰዎች ምንም ደንታ የሌለው ሰው እንዴት መፍትሄ አካል ይሆናል ብሎ ሰው ሊያስብ ይችላል መሳይ እኔ በጣም የደንቀኝ ነገር ነው እኔ እንደው አሁን አንተም እኮ ይሄንን ስታወራ ለኔ እውነቱን ለመናገር እንትን የለኝም ምንድነው በዚህ ደረጃ መነጋገር ምንድነው አቅም ያንሰኛል ማለት ነው እንዴ በጣም ቋውሬ ነው ይሄ ሰውዬ እኮ ጭራቅ ነው ያን ሁሉ ጦርነት አድርጎ አሁንም ደግሞ ነዳጅ አይሄድም ከፌደራል መንግስት ያለው በፌደሬሽኑ መሰረት ያለው የክልሎች ድጎማ በአጠቃላይ ከርዳታና ከብድር የሚገኝ ማለት እኮ ነው የመሪዎች ምንድነው ደግነት አይደለም እኮ ለትግራይ ህዝብ የሚሄደው የፌደራል በጀት ማለት የራስ አስተዳደር አለ የጋራ አስተዳደር አለ በዛ መሰረት የክልሎች የሚደርስ በፌደራል የሚተዳደሩ ስራዎች ስላሉ በዛ መሰረት የሚደረግ ድልድል እንጂ በአብይ ደግነትና አንዱ ላንዱ እንትን ነው ምጽዋታ የሚሰጠው ገንዘብ አይደለም ያንን ሁሉ አግዶ
በተለያየ መንገድ በፕሮፓጋንዳ ልዩነት እየሰነጠቀ እየኖረ ነገሩ ጠበቅ ባለበት መስሎ አሁንም ልባችሁን ፍቱና ቀበቷችሁን ፍቱና ተታለሉልኝ እኔ በላያችሁ ላይ ሲጨፍርልን እንደማለት እኮ ነውና እና እኔ ይሄንን ነገር ምለው የኢትዮጵያ ሕዝብ መቁረጥ አለበት ሁሉ ጊዜ እየተታለሉና የማይመጣ ነገር እየጠበቁ በመከራ መኖር በጣም ያስጠቃል ነገር ነው እኔ ጠመንጃ ነክቻ አላቅም መሳይ በህይወቴ ማለት ነው ግን የማይሆን ነገርና እውነታው ደግሞ ያንን የግድ ካለ መውጫ መንገዱ ያ ብቻ ይሆናል ማለት ነው እንጂ አብይ አሁን ደግ ሰው ሆኖ ዛሬ እስከ ትናንትና ድረስ እንደው እውነተኛ ሰው መሆኑን ለማሳየት ሰው ሲሞት እንደሰው አያሳስብም ነገ ይሄንን ነገር ባለመናገር በታሪክ ፊት እንደው የሚመጣው ነገር ነውር ነው በልጆቼ ብሎ እንደው ሶስት መስመር መግለጫ ማንን ገደለ መሳይ እና እንዲህ አይነት ሰው ስለ ህዝብ እኩልነት ስለ ራስን ማስተዳደር ስለ ፍትህ ስለ እውነት መሰረት ኑሮት አሁን ይሄንን በኢትዮጵያ ውስጥ ጥንቅጥ ነገርና ያንዣበበ ቀጠናዊ ይዘት ያለው ነገር አብይ ፈተዋል ብሎ የሚያስብ ሰው አለ ቀድሞ ነገር ለምን ይፈጠራል እስቲ አማራ ላይ ጦርነት ለምን ያውጃል በኦሮሚያ ውስጥ ያለው ነገር በእንጭጩ በተግባባበት ሁኔታ መፍታት እየቻለ ይሄን ያህል ሰፊ መሬት እስከሚያካልል ድረስ ከየት መጣ ምንም ነገር እኮ የታጠቀ ሰው አብይ እስከሚመጣ ድረስ በኢትዮጵያ ምድር ላይ አንድ ታጥቆ የሚንቀሳቀስ እዚህ ግባ የሚባል ነገር የለም ኤርትራ ውስጥ ከነበሩት 200 እና 300 ሰዎች ታጥቀው ካሉ ከሚባለው ይሄ እንግዲህ እናንተ የኖርንበትና ምናቀው ታሪክ ነው አሁን የሁሉ ህዝብ ታጥቆ አማራ ውስጥ ይሄ የምታየው ኦሮሚያ ውስጥ ይሄ የምታየው አንድ ክልል በሙሉ በዚህ ደረጃ ትግራይ በዛ ደረጃ ሆኖ በአፋር የምታየው ነገር በቤንሻንጉል የምታየው በጋምቤላ የምታየው በሶማሌ የምታየው ነገር ደቡብ ኢትዮጵያ በየጊዜው በየአካባቢው በሚኖር ግጭት የሚሞተውን ሰው ሁሉ ኢኮኖሚው በዚህ ደረጃ ሆኖ በጎረቤቶቻችን አጠቃላይ ያልተጣላ አንዴ ታዲያ ይሄ ሁሉ ነገር ባንጃበበበት ሁኔታ በቴሌቪዥን በትግረኛ ዛሬ ስለወራ ይችን ቃላት ተናገረ እንዲ ለማለት ነው ያለሚ ተረጉም ሰው ካለ ራሱን ያታለለ ነው ማለት ነው የነገሮች እድገት ነው አንድ ነገር ፖለቲካል ዴቨሎፕመንት የራሱ ባህሪ ያለው አንድ ነገር ከተነስቶ ወዴት ይሄዳል መጨረሻው ምን ይሆናል የሚሉት ነገሮች በግልጽ የሚታዩ ናቸው አንድ ነው ግልጽ የሆነ ነገር የትግራይ ሊቃንና አመራሮቹ በሚገባ ተረድተውታል ቅርብ ጊዜ ያማኑኤልን ቃለ መጠይቅ አይቼዋለሁ ከቴዲሮት ጋር ያደረገው ስለ የተኩስ አቁም ስምምነት ምንነትና ዓለም አቀፍ ባህሪያት በግልጽ ሲናገር አይቼዋለሁ አንድ ተስማምተው ወደ ተሻለ ነገር ያን የተኩስ አቁም ስምምነት ወደ ፖለቲካ መፍትሄ ያሳድገውት ወደ መፍትሄ ሊሄድ ይችላል ሁለት ደግሞ ያ የተባለው የተኩስ አቁም ስምምነት ስላልተከበረ ተመልሶ ወደ ጦርነት የሚገባበት እድል ሁለት ናቸው ምርጫዎች ነው ያለው ያንን ግን በማይበት ጊዜ አሁን ወደ ሰዓት በሚባለው ወታደራዊ ቋንቋ ወደዛ ደረጃ የደረሰበት ነው ለጦርነት ሞቢላይዜሽኑ በፍጥነት ተካሂዷል የሚጀመርበትን ሰዓትና ሁኔታ ካልሆነ በስተቀር የጦርነት ዝግጅት እንዳለና ባንድ በሆነች ምክንያትና አጋጣሚ ጦርነቱ ሊፈነዳ እንደሚችል በትግራይ በኩል ያለው ነገር ግልጽ ዝግጅትና ሊመጣ እንደሚችል የማወቅ ነገርና ነገሩን የመተንተን እንዳለ ተረድቻለሁና በዚህ ደረጃ ነው እንደውም አንዳንድ የሚያሳዝነው ከሱ ጎን ነው ይሄንን ነገር ወዲያ ያያሉ በአብይ በኩል መፍትሄ ይገኛል ያሉ መጀመሪያ የኤርትራ መንግስት ጦርነት እንደሚያነሳ አድርገው የኤርትራ መንግስት እኛን ጦርነት አንተ ጋር በተደጋጋሚ እንደው የሚወርበት ምክንያታዊም ነባራዊም ፖለቲካዊም ታሪካዊም ምክንያት የለውም የኤርትራ መንግስት እኛን በጦርነት ለወረነ የሚችል የለም ስለዚህ የኢትዮጵያና የኤርትራ ጦርነት ካለ በአጠቃላይ በአብይ ወራሪነት ነው እሱንም በግልጽ ነግሮናል ብለን ስንናገር በተደጋጋሚ ይሉ የነበሩት ነጌታቸውም ሆነ ጀነራል ጻድቃን የሚነሳው ጦርነት የትግራይን የጦርነት አውድማ ለማድረግ ነው ሻቢያም ከትንኮሳ ያቆም ይያሉ መግለጫ ሲሰጡ ነበር አሁን ግን ሻቢያ ምንም የሚያነሳው ጦርነት የለም አብይ ተነስቶ ሊወር ስለሆነ ትግራይ የጦርነት አውድማ ቢሆንም ችግር የለብንም ይያሉ በትግራይ እርምጃ ወሰደልን ይያሉ የሚያወሩት እዚህ ያሉ ሰዎች ሆነዋል ማለት ነው ይሄንን እና እኔ እንደውም የሚገርሙኝ ይሄን ያህል የጦርነት አውድማ ሆኖ ሲደበደብ አብይ የጦርነት አውድማ ቢያደርገው የትግራይ ምድር ምንም ችግር የለውም ሻቢያ ያደርጋል ብሎ ነበር ሻቢያ ካላረገ ግን ችግር የለውም አብይ ሲያደርግ ግን በቃ መቀበልና እንደውም አብረን ማድረግና ጦርነቱን ማሳጠር ነው የሚገባን ብለው ያንን ጦርነት ራሳቸው ሲገላቸው ከነበረ ሰውና ሲያሳዳቸው ከነበረ ጋር ሆኖ መልሰው ትግራይን የጦርነት አውድማ ማድረግ እኛ ካደረግነው ችግር የለም
ሻቢያ ቢያደርግ ነበር አታደርጉ ያላችሁ እንጂ እኛ የጦርነት አውድማ ብናረጋችሁ ግን ከአብይ ጋር ሆነን ችግር የለም ብለው ከአብይ ጋር ሆነው የሚጃጃሉ ኋላ ቀር ቁሞ ቀር እድሜ ልካቸውን ከነሱ ጋር አይደለም የኖሩት ሲሸነፉ ተባረው አብይ ጋር ጥገኝነት ጠይቀው መተው ኋላ ቀር ምናምን ይላቸው እነሱ ኋላ ቀር ከሆኑ ወጣቱ የነሱ ሊቀመንበር ሆኖ ጌታቸውን ገፍን ሲል እድሜ ልኩን የኖረው ከነሱ ጋር ምን ሊባል ነው ኋላ ቀር እንደውም እሱ ነው ስልጣንና አንተን ፈልጉ ከነሱ ጋር እስከዛሬ ድረስ እስከሚያባረሩት ድረስ እነሱ ጋር ነበር ኋላ ቀር መሆናቸውን ያወቀው አብይ ጋር ሲጠጋ ነው እና ይሄ የሚያሳዝነኝ ይሄ ነው እንደውም ጦርነትን ልክ እንደ ጨዋታና እንደ ውሃ መረጫጨት አይተው የትግራይ ህዝብ በሙሉ ዛኔ ያለው አሁን ብትወደውም ባትወደውም የትግራይ ህዝብና ቲዲኤፍ ነው ስልጣን ላይ ያለው ህዋት ነው እዛ ስልጣን ላይ ያለው ከዛ ኃይል ጋር የሚደረግን ጦርነት ከኋላ ቀርነትና ከምናምን አድርጎ ለአብይ ጦርነት የፖለቲካል ፍሬሚንግ ሲሰራ ይውላል ማለት ነው ከጎረቤቶቻቸው ጋር ሁሉ የተጣላው ያንን የአብይን ቆሻሻ ፖሊሽ እያደረገ ኢትዮጵያን ለጦርነት እያሟሟቀ ይገኛል ማለት ነው እና ይሄን እንደ ቀላልና እንደ ተራ ነገር እንዳያደርጉት በአጠቃላይ ከትግራይም ህዝብ ከአማራም ህዝብ ከኦሮሞም ህዝብ አጠቃላይ ከኢትዮጵያ ፍላጎት በተቃራኒ በመጨረሻው ሰዓት ከአብይ ጋር ቆመው የድራማው መጠናቀቂያ ላይ ትልቅ ክደት የፈጸሙና በወንጀል የሚጠየቁ መሆናቸውንም ይሄንን እንደው ሊያውቁት ይገባል ብዬ ይሄንን እንደው መናገር ስለፈለኩ ነው